ቅዱስ አጠራር። ቅዱስ ጳውሎስ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን አይደለም ሲል ተናገረ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9። መጠራራትን ሁላችንም ተጠራርተን እናውቃለን። በጩኸትም በፉጨትም በእጅ ምልክትም በጥሪ ወረቀትም በስልክም ተጠራርተን እናውቃለን። ቅዱስ አጠራር ግን እንደምን ያለ ነው? እግዚአብሔር ቅዱስ ነውና እርሱ ሰውን የሚጠራበት ጥሪም የተቀደሰ ነው። ይህ ጥሪ እንደምን ያለ ነው? ቅዱስ ጳውሎስ የእግዚአብሔርን ጥሪ ለምን ቅዱስ አጠራር አለው? እሱ ራሱ ከተጠራበት አጠራር እንጀምር ይሆን? ሳውል ወይም ጳውሎስ ክርስቲያኖችን ሊያስርና ሊያሰቃይ ከበላይ አካል ደብዳቤን ተቀብሎ በደስታ እየቸኮለ ሲሄድ የበላዮች በላይ ደማስቆ ላይ ያስቀመጠውና ጠራው። ለብዙዎች ሞት ፈቃድ ተቀብሎ ተሹሞ ሲመጣ ጌታ ከመንገድ አስቁሞ ለብዙዎች መዳንን እንዲሰብክ ፍቃድ ሰጠው። የጦር ዕቃ ጭኖ እየዛተ ሲመለስ ጦርና ጋሻውን አስጥሎ ራሱን ምርጥ ዕቃ አደረገው። በቅዱስ አጠራር የጠራው እግዚአብሔር ነውና። ስለ ጴጥሮስ አጠራር ምን እንናገር? የ55 ዓመቱ አሳ አጥማጅ ጎልማሳ ሌሊቱን ሙሉ መረቡን ጥሎ የሚያድረው ትዕግስተኛ እንዴት ተጠራ? ልብ በሉ። ለእርሱ ብዙ አሳ ከመያዝ በስተቀር ምንም አይነት ህልም አልነበረውም። የታንኳዎቹን ቁጥር ከማብዛት የአሳዎቹን ገበያ ከማስፋፋት በቀር በጎልማሳ ዕድሜው አዲስ ህልም አልነበረውም። የመጦሪያ ዘመኑን እንዴት እንደሚያሳልፍ የዕድሜ ፀሐዩ ስትጠልቅ መረቡን አጥምዶ ለመመልከት ዝግጁ ከመሆን በቀር ምንም አዲስ እቅድ አልነበረውም። በጀልባው ላይ ተሳፍሮ ደግ ደጉን የሚያወራው ናዝራዊ ግን ድንገት መጥቶ ጎልማሳነቱን እንደ ንስር አደሰው። ሕይወቱን እንደ አዲስ አሁን እንደተወለደ ሕፃን ከ55 ዓመቱ አስጀመረው። በዚያ ዕድሜው የ3 ዓመት መንፈሳዊ ኮሌጅ ገብቶ በእሳትና በነፋስ ታጅቦ ተመርቆ በ72 ቋንቋ እንደ አዲስ አፉን ፈቶ እንዲያወራና አሳ ማስገሩን እርግፍ አድርጎ ትቶ በወንጌል መረብ ሰውን አጥማጅ እንዲሆን አደረገው። በድንቅ አጠራሩ የጠራው እግዚአብሔር ነውና። ስለ ሐዋርያው ናትናኤል ስንናገር ይሆን? ጓደኛው ፊልጶስ የናዝሬቱን ኢየሱስ አገኘው ብሎ ሲጠራው ብዙም ደስ አላለውም ነበር። የናዝሬቱ መሲህ የሚል ቃል ሲሰማ ከይሁዳ ቤተልሔም መሲህ እንደሚመጣ ከሚያውቁ ትንቢት ጋር አልገጥምም ብሎት ደግሞ ከናዝሬት መሲህ ይነሳል እንዴ እያለ በምሁራዊ ትዝብት ተውጦ እስቲ ልየው በሚል ንቀት ሳይዋጥለት ነበር የመጣው። እስቲ ልየው ብሎ ያገኘው ናዝራዊ ግን ራሱን ልቡ ድረስ ተመለከተው። ሳያውቅ የጠቀሰውን ጥቅስ አስጥሎ የሚያውቀውን የራሱን የተሸሸገ ማንነት ሲነግረው መቋቋም አልቻለም። አንተ የእግዚአብሔር ልጅ ነህ ብሎ መሰከረ። እርሱ እንደመለሰው የጠራው ጓደኛው ፊልጶስም አልነበረም። በቅዱስ አጠራሩ የጠራው እግዚአብሔር ነውና። የቀሬናዊው ስምዖን አጠራር ግን ከሁሉ የባሰ ነበር። እርሱ መንገደኛ ነበር። መንገድ አላፊ፣ የሚጣደፍ እየተጣደፈ ነው። ሰንበት ሳይገባበት ለመጓዝ ከኢየሩሳሌም እየቸኮለ ሲወጣ አንድ ብዙ ሕዝብ አጅቦት ግማሹ በማዘን የሚጮህለትና ግማሹ በጥላቻ የሚጮህበት የሕማም ሰው ሲንገላታ ተመለከተ። መንገዱን ገታ አድርጎ ትንሽ ሊመለከት እንጂ ሊቆይ ሐሳብ አልነበረውም። ነገር ግን ወታደሮች ግድ አሉት። ሳያስበው የጌታ የሕማሙ ተካፋይ የመስቀሉ ተከታይ ሆነ። ዓለም የዳነበትና የጌታ ደምና ወዝ የፈሰሰበትን ቅዱስ መስቀል ተሸክሞ አንድ ምዕራፍ ተጓዘ። ያገዝነው ሲመስለን የሚያግዘንን፣ ያገለገልነው ሲመስለን የሚያከብረንን ክርስቶስን ተጠግቶ መቼም የማይገኝ ክብርን ተጎናጸፈ። በዚያች ዕለት መስቀሉን ተሸከም ብሎ የጠሩት እንደመሰለው ሮማውያን ወታደሮች አልነበሩም። በቅዱስ አጠራር የጠራው እግዚአብሔር ነውና። ጌታ ሆይ እኔ ባሪያህን የጠራህበት ቅዱስ አጠራር እንዴት ያለ ይሆን? ስንቴ ጠርተኸኝ እንዳልሰማ ጥየህ ሄጄ ይሆን? የአንተን ጥሪ ገፍቼ ለዓለም ጥሪ ጓጉቼ ስንቴ ሄጄ ይሆን? አብዝቼ ብጠራቸው አጥብቀው ከፊቴ ራቁ ካልካቸው መካከል እኔ ይገኝ ይሆን? እባክህ ባልሰማህም ጥራኝ፣ ባልመጣም ጥራኝ። ጴጥሮስ በባህር ላይ እንደለመነህ ወደ አንተ እመጣ ዘንድ እዘዘኝ። እንዳላዛር ውጣ ብለህ በቅዱስ አጠራርህ ጥራኝ።
እንደ ማቴዎስ ከቀራጭነት ገበታዬ ላይ፣ እንደ ዘኬዎስ ከዛፍ ላይ፣ እንደ ኢትዮጵያዊው ጃንደረባ በሰረገላዬ ላይ ብቻ ባገኘኸኝ ቦታ ጥራኝ። ሙት በሚቀሰቅስ ማዕበል በሚገስጽ ድምፅህ ባልሰማህም ጥራኝ። ጆሮ የማልሰማ ካለህ እንደ ማልኮስ ጆሮ ሰጥተህ አንተም ብቻ በሚሰሙ ጆሮዎች ፈውሰኝና ጥራኝ። ዓይኔ አላይ ካለህ ከአፈር በምራቅ ለውሰህ እያየሁ እንድመጣ አድርገህም ቢሆን ጥራኝ። አሁን በቅዱስ አጠራር ስትጠራኝ ካልሰማውህ በኋላ ልትፈር ስትመጣ እናንተ የአባቴ ብሩካን ወደ እኔ ኑ የሚለው ቅዱስ አጠራርህንም ሳልሰማ መቅረት የማይደል። አሁን ጥሪን ካልሰማው በኋላ ቃለ ሕይወትን አልሰማምና እንደ ሥራዬ ሳይሆን እንደ አንተ ሐሳብና ጸጋ መጠን ጥራኝ። ያዳነን በቅዱስ ስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። የካቲት 5 2013 ዓመተ ምህረት በዲያቆን ሄኖክ ኃይሌ ተጻፈ። የግዮን ወንዝ። ወስብሐት ለእግዚአብሔር።